ታስታውሳላችሁ? ከህወሓት ጋር በነበረው ጦርነት አንድ የትግራይ ልጅ ሙዚቃ እንኳን ከፍቶ ያውቃል? አንድ የትግራይ ልጅ እውነቱን ተናገሯ። ቤተሰብ ታፕታፕ አድርጎ የኔዎቹ አንድ የትግራይ ልጅ ጦርነቱ በነበረ ጊዜ አንድ ሙዚቃ ከፍቶ ያውቃል? እዚህስ ሰላማዊ ሰልፍ 2 ቀን ይወጡልና ዘፍነውበት ይገባሉ። ስለዚህ ፖለቲካውን አልቻላችሁበትም። በማስተዋል የሚሰራ ፖለቲካ አለ። የአማራ ጥያቄ ግዙፍ ጥያቄ የለውም። ግዙፍ ጥያቄ ነው። ጥቂት ነው። በሌላ ክልል ላይ ዞን ይሰጠን፣ ሌላ ክልል የሚኖረው የአማራ ልጅ ዞን ይሰጠን ብሎ አልጠየቀም። ሲጠይቅ እናውር። ምን አገባ? ጎጃምና ጎንደር የሌለው ምን ስለሆንክ ነው የምጠይቀው? ምን አገባ? ኦሮሚያ ክልል ላይ የሚኖረው ዞን ስጡኝ ብሎ ጠይቋል ወይ? እስቲ ዘግበኝ። እስቲ የአማራ ልጆች ህሊና ያላችሁ ጎንደርና ጎጃም ያለውን ከዛ በትለቅለቀ የወጣውን ሌላ ሀገር ላይ አይደለም ማወራ። ኦሮሚያ ላይ የሚኖር ደቡብ ክልል ላይ የሚኖር የአማራ ልጅ ዞን ስጡኝ ብሎ ጠይቋል? ጥያቄ እንኳን አለው? ጅማ ላይ የሚኖር፣ ድሬዳዋ ላይ የሚኖር፣ ሀረር ላይ የሚኖር፣ አምቦ ላይ የሚኖር፣ አርሲ ላይ የሚኖር፣ ሻሸመኔ የሚኖር ማብራዳ እኔ የሆነ ዞን ስጡኝ ልዟዟን ብሎ ያውቃል? ነቫ ከአንተ በላይ አውቅልሃለሁ ብሎ የሚቀባጥርልህ ግን እዛ ምንም ውስጥ ያልገባው ሰው ነው። ያ ነው የሚያሳዝነኝ። ይሄ ፖለቲካ አይደለም። ጎንደር እና ጎጃም ሆነ ተወልዳ አድገህ በዛው ለፈረጠጥከው እዚህ ላለው አብሮ ለኖረው አብሮ ተጋብቶ ተዋልዶ ለሚኖረው አንተ ዞን አትጠይቅለትም። ገባ? አልጠየቅም። አዲስ አበባ የሚኖር ሰው አሁን የአዲስ አበባ ለሚኖር የአማራ ልጅ ዞን ስጠኝ ማን መቼ ነው የምንጠይቀው? ሄድና ዞን ይብላ ነው የምልህ። አንሰማ። አሁን የአዲስ አበባ ልጅን ዞን ይሰጠ ቢባል ዞን ይብላ ነው የምንልህ። አንሰማ። ሄድና ዞንን እዛ ውሰድ። አንሰማ። ስለዚህም ኦሮሚያ ክልል ላይ ድልት ምችት ብሎት በአቅሙ እየሰራ የሚኖር ሰው ዞኑ አይደለም የሚያሳስበው፣ በልቶ መብላ ገብቶ መውጣቱ መስራቱ ምን ማለቱ እንጂ የሚያሳስበው ዞኑ ምን ሊያደርግለት። አማራ ክልል ላይ የሚኖረውን በስርዓት አኖራችሁት እንዴ? አማራ ክልል ላይ ሆኖ የተቸገረ ወንድምና እህትን በስርዓት አኖርከው እንዴ? እስቲ ንገረኝ። አማራ ክልል ላይ ሆኖ ስራውን በስርዓት ፈጽማችሁለት ጉዳዩ ተፈጽሞለት ያውቃል? ያውቃሉ? የአማራ ክልል ተወላጅ ሆኖ ጎንደር ላይ የሚኖር ቀበሌ ሄዶ የሆነ ቦታ ሄዶ ፕሮሰሱ ወዲያው ይፈጸምለታል። እንኳን ኦሮሚያ ክልል ነው ደቡብ ክልል ያለው ላይ ተጨነቅ የለሃለሁ ወሬ ናት። እኔ የአማራ ፖለቲካን የሚመራው ጌታ ምስክሬ ሻዕቢያ ነው ብዬ ነው የምመሰክር። የአማራ ፖለቲካ ሙሉ በሙሉ በሻዕቢያ የሚመራ ነው። ሻዕቢያ ቤት ቁጭ ብለው ሲያጨበጭቡ ሞራል ጠገና ያደርጉላቸዋል። አዎ ጀግና ናቸው። እናንተ እኮ አማራ ጀግና ነው እኮ አማራ በዴና ሻዕቢያ ሊቆረጥም ሲያስብ ጀግና ናችሁ እናንተ አይዟችሁ እኛ ከጎናችሁ ነን ምናምን ይደሰክሩላቸዋል። ሄድ ጥሩ ነው ጎሄድ በምን እንደሚጠቅምት አለ። This is reality። ስለዚህ አማራ ልጆች በማስተዋል ብትሄዱ ወልቃይት የተመለሰልህ በዚህ ዘመን ነው። ወልቃይት ለ30 ዓመት የአማራ አልነበር። 30 ዓመት ነው ማወራ። ትንፍሽ ብላ አታውቅም። ትንፍሽ። አሁን የተጀመረው ፖለቲካ ደግሞ ራሳችሁን የሚያስበላ ፖለቲካ። ቴምር ተናገረች ዛሬ ልዘግብሽ። ቴምር ምናልባት እየሰማሽን ከሆነ ለአንቺም ለፖለቲካሽ አያመችሽም። እናቱ እነ ኮሎኔል ደመቀ ዘውዱን የሚጠብቋቸው በፊት የአማራ ልጆች ነበሩ።
አሁን ግን የኦሮሞ ልጆች ናቸው እነ ኮሎኔል ደመቀ ዘውዱን የሚጠብቋቸዋል። ያ ማለት አማራ ገዳይ ነው እያልሽ ነው። አማራ ታማኝ አይደለም እያልሽ ነው። ገባሽ? በምንም መልኩ ይሁን እንደ ኮሎኔል ደመቀ ዘውዱ በወልቃይት ጉዳይ ደም የከፈለ መስዋዕት የከፈለ ሰው አለ ብዬ አላስብም። ከድሮም ጀምሮ ኮሎኔል ደመቀ ዘውዱ አንድ ቀን ዮኒ ማኛ ስለዚህ ሰው ክፉ የተናገረውን አንድ ቀን አታመጡ። you will never find one። ስለዚህ በተለይ የአማራ ክልል ላይ ያሉ አመራሮች የሚጠበቁት በኦሮሞ ልጆች ነው ካልከኝ፣ ስለዚህ ከአማራው በላይ ወንድሙ ኦሮሞ ሆኖ ተገኝቷል እያልከኝ ነው። ስለዚህ አማራ አይታመንም እያላችሁ ነው። የምትሰሩትን ፖለቲካ በስሜት አታው ትጥላላችሁ። ፖይንት ነጥብ ትጥላላችሁ። እስቲ የኦሮሞ ልጅ በአማራ ሲጠበቅ አስባችሁታል? የኦሮሞ ልጅ አንድ የኦሮሞ ልጅ ማን ቢጠብቅ ነው ሴፍ የምትሆነው ተብሎ ቢጠየቅ አማራ ቢጠብቀኝ ነው ብሎ አስባችሁ ታውቃላችሁ? ነቨር። ያንን እንኳን ያስተዋለ ንግግር አይናገሩም። በስሜት የመጣላቸው እንደዚህ ነው የሚያደርጉት፣ ስለፈሩን እንዲህ ስለሆነ ብለው ያወራሉ እና ምን ያደርጋሉ? ነጥብ ይጥላሉ። ስለዚህ አሁንም የምጠይቃችሁ ባካችሁ እውቀት የሌላችሁ ሰዎች ለአማራ የማይጠቅም ፖለቲካ እየሰራችሁ ነው። ለአማራ የማይጠቅም እየሰራችሁ ነው። አልተጠቀማችሁበትም። ምንም ለውጥ አታመጡም። ኢትስ ናት ገና ሃፕን። የእናንተን ፖለቲካ የሚመራው ኤርትራውያኖች፣ ሻዕቢያ ነው የምልህ። ኤርትራውያን ጠላ የሚል ፖለቲካ ተሰርቷል። ኤርትራውያን ጠላቶቻችን ናቸው የሚል ፖለቲካ አለ? ነቨር። በኢትዮጵያ ጥያቄ ላይ ከመጣ ግን አብሶሉትሊ ናቸው። አብዛኛዎቹ የኢትዮጵያን ጥያቄ ለመመለስ ዝግጁ አይደሉም። ኢትዮጵያ ያላትን ጥያቄ ለመመለስ በተአምር አልኩ። ግመል ሲጸዳዳበት የሚውል አሰብን ግመል ቢሸናበት ይሻላል ኢትዮጵያ ከምትጠቀምበት የሚሉ ናቸው። ስለዚህ በዛ ማንነትን ማወቅ ትችላለህ። ግመል ሲሸናበት ይኖር፣ ኢትዮጵያ ግን አትጠቀምበት ነው የሚለን። አየህ፣ በዛ ነው ቦሬ ወዳለው ማንም ሊል ይችላል። ቦሬ ወዳለው አከብራለሁ ማንም ሊል ይችላል። ኖ ፕሮብለም። በተግባር ሲሆን ነው ወዳጃችሁን የምታውቁት። ተግባር ላይ በአፍ እኔ ወደዋለሁ እኔ ወዳታለሁ ሲባል ተሰማል። በተግባር አየህ፣ ግመል የሚሸናበትን አንድም ቀን በአሰብ ላይ ተጠቅመውበት 34 ዓመት ያልተጠቀሙበትን ግመል የሚሸናበትን ወደብ ኢትዮጵያ ልትጠቀምበት አይ አትጠቀም። ነፍሳችን ይጓድቃል። እኔ ከአሜሪካ ሄጄ ነው የምዘምተው። እኔ ከአሜሪካ ሄጄ እንዲያደርጋለሁ። እኔ ካለሁበት ሀገር ላይ ሄጄ እንዲዘምታለሁ። በድሮን ድራሽ ይጠፋል። ዘመት ካልዘመትክ ምን ታመጣለህ? እንደዚህ ናቸው። ግመል የሚሸናበትን ኢትዮጵያ ከምትጠቀምበት ግመል ቢሸናበት ይሻላል የሚሉ አስተሳሰብ ያላቸው ናቸው። ስለዚህ ኢትዮጵያን ይወዳሉ? ፕሮባብሊ ናት። እኛ እንወዳቸዋለን። እኛ ምክንያቱም ኢትዮጵያ ላይ ሚሊየንስ ኤርትራውያን ይኖራል። ጽድት ብለው ለቫኬሽን የሚሄዱ እዛ የሚኖሩ ፈታ ብለው ኢትዮጵያ ላይ ሰርተው የሚኖሩ እስካሁንም ቢዝነስ የሚሰሩ ኤርትራውያን እኛ እንወዳቸዋለን። እነሱ የፌክ ፍቅር ይሰጡናል። የስ የፌክ ፍቅር አላቸው። የሆነች ነገር ጠይቃቸው ይቆማል ሁሉ ነገር። የፌክ ፍቅር እንወዳቸዋለን ኢትዮጵያውያን ምናምን ይላል። አሁን ኢትዮጵያውያን ቀርቶ አማራን እንወዳለን ተጀመረ። አየህ፣ አሁን ኢትዮጵያውያንን አይደለም አሁን አማራን እንወዳለን የሚል ፖለቲካ ተጀምሯል። ይህ ገልቷል። ቲክታክ ላይ ፍየል የሚጠብቅ ምናምን ከብት ምናምን ወረቀት የሚጠብቅ ፊደል ቆጥሮ የማያውቀውን ይጫወቱባቸዋል።
እንደኔ አይነቱን ግን በሳል ሰው ሊሸውዱ አይችሉም። ገባህ? ያ ነው ሊጫወቱበት። አማራን ብቻ እንወዳለን የሚል ስታይል ይዘው መጡ። ኢትዮጵያ አማራ ብቻ ነው ወይስ ስንት ብሔረሰብ አለ? ሁሉም ነው ያለው። ስለዚህ ይሄ ነው ጨዋታው። የማይገባቸው አሁን እንዳለ ክሌም ሲያደርጉ አማራ ነን እያሉ እየመጡ በእናቴ አማራ ነኝ፣ በአጎቴ አማራ ነኝ፣ በፈሴ አማራ ነኝ፣ በምን አማራ ነኝ እያሉ መምጣቸው። ግማሽ እናቴ አማራ ናት ይለዋል። እኔ እኮ ጎጃምን በጣም ነው የማውቀው፣ ጎንደርን በጣም ነው የማውቀው። ከዛ የሆነ ዘፈን ይከፍቱልሃል አማራን ሲያጃጅሉት። ስለዚህ ማስተዋል የሚባለውን ነገር አስቡበት። ሽንት የሚሸናበት ቦታ ኢትዮጵያ አጽድቼ ልጠቀምበት ስትል ካኮረፍክ አንተ ጠላቴ ነህ። የጠላኸውን ጋርቤጅ ያረከውን የጠላኸውን ጋርቤጅ ያረከውን ነገር እኔ አንስቼ ስጠቀም የምትበሳጭ ከሆነ እንዳንተ አይነት ጠላት የለኝም። መዥገሮች ናቸው። አየህ፣ ጋርቤጅ አድርገህ የጣልከውን ከጋርቤጅ አውጥቼ እኔ መጠቀሜ ለአንተን የሚያናድ ከሆነ ቀንደኛ የኔ ጠላት አንተ ነህ።